ሰላም ጤና ይስጥልን። ውድና የተከበራችሁ የባለሜሌስ ቻናል ቤተሰቦችዬ እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዣችኋለሁ። ዛሬም ደግሞ በአዲስና በለየት ባለ መልኩ መጥቻለሁ ማለት ነው። ዛሬ ደግሞ የመጣሁበት ምክንያት ምንድነው ካላችሁ ጸጉሬን ማለት ነው ባለ 4 ቁጥጥር ማለት ነው ልሰራ ነው ማለት ነው። ትናንትና ከታጠብኩኝ ወዲህ ጸጉሬን አልሰራውም። ስለዚህ ካልሰራን ጸጉራችን ስለሚባላሽ ባለ 4 ቁጥጥር የሚባል አለ ማለት ነው። ዛሬ እንዴት ነው ባለ 4 ቁጥጥር ምን አይነት ነው ካላችሁኝ እያንዳንዱን አሳያችኋለሁ ማለት ነው። እስከ መጨረሻ ከኔ ጋር እንድትከታተሉኝ በአክብሮት ጋብዣችኋለሁ። በመጀመሪያ ከመሰራቴ በፊት ራሴ ነው የምሰራው ማለት ነው። ጸጉሬን ከመስራቴ በፊት ጸጉሬ ላይ ይሄንን እቀባለሁ ማለት ነው። ምናልባት ይሄንን ቅባት ብዙ ጊዜ አሳይቻችኋለሁ ማለት ነው። ለጸጉሮቻችን እጅግ ጠቃሚ ነው ማለት ነው። ለስለስ ያደርጋል። ጸጉሮቻችን ጥሩ አድርጎ ጽድት የሚያደርግ ነው ማለት ነው። ለምንድን ነው የምትቀበው? ጠንከር እንዳይል በኋላ ከተሰራችሁ ውስጡ ላይ ስትፈቱ በጣም ደስ የሚል እንትን ጸጉር ነው የምታገኙት ማለት ነው። ይሄንን የምትቀባው ሳታበዙትም ሳታሰንሱትም ማለት ነው የምትቀቡት ማለት ነው። ይሄንን ቅባት ብዙ ጊዜ አሳይቻችኋለሁ። ለእናንተ ያላሳዩት ነገር አለ ብዬ አላስብም በእርግጥ ማለት ነው። እና ባለ 4 ቁጥጥር ምን አይነት ነው ካላችሁ ዛሬ በጸጉሬ ሰርቼ ያሳያችኋለሁ ማለት ነው። ምን አይነት እንደሆነ ጽድት አድርጌ እሰራለሁ ማለት ነው። እራስሽ እንዴት አድርገሽ ነው የምትሰሪው ካላችሁ በጣም ቀላል ነው። በራሴ ጸጉር መስራት በጣም ምንም አይነት ዲዛይን ብታመጡ ጸጉርን ጥጥት አድርጌ ጽድት አድርጌ እሰራለሁ ማለት ነው። የማንንም ይሁን የራሴንም ይሁን ማለት ነው። ያለማንም እጋዛ ማለት ነው። በራሴ ሁሉ ነገር እችላለሁ ማለት ነው። ስለዚህ እንዴት አድርጌ እንደምሰራ እያንዳንዱን አሳያችኋለሁ ማለት ነው። ጸጉሮቻችን ጥርት ያደርጋል ማለት ነው። ነቅባቱን እንደምትመለከቱት ብዙ ጊዜ ደግሞ እንደዚህ አይነት እንደምትመለከቱት እንደዚህ በመሃል አካፍያለሁ። ባለ 4 ነው ያልኳችሁ። ከዛ ከጀርባ በኩልም እንደምትመለከቱት እንደዚህ አካፍያለሁ። ከዛ በዚህ በጎንም እንደዚህ አድርጌ ይኸውላችሁ እንደዚህ አድርጋለሁ። ይሄኛውን ደግሞ እንዴት ነው የማደርገው አሳያችኋለሁ ማለት ነው። እያንዳንዱ ከኔ ጋር ተከታተሉ እሺ። ባለ 4 የሚባለውን ምርጥ የሆነ አሰራር ነው ማለት ነው የሚያሳያችሁ። እንደዚህ አድርጋችሁ ጽድት አድርጋችሁ ነው ማለት የምትካፈሉ። መንገዱ እንዳይሳሳት ጽድት አድርጋችሁ እንዳልኳችሁ ጽድት አድርጌ እንደዚህ አድርጌ ለፊቱን ወደ ኋላ እስከሚሄድ ድረስ ነው ማለት ነው። ከዛ በኋላ እንደዚህ አድርጋችሁ ቀስ አድርጋችሁ የምታካፍሉት ማለት ነው። እንዳይበላሽባችሁ የተጠነቀቃችሁ ማለት ነው። ስማሩ እንዳይበላሽባችሁ እዛ ይሄንን ወደ ኋላ ደግሞ እዚች ቦታ በተለይ እንትን እንዳይል ተጠነቀቃችሁ ማለት ነው መስራት ያለባችሁ። ይሄንን እንደዚህ ነው የምትይዙት ማለት ነው። እንደዚህ አድርጋችሁ የምትይዙት ለምን 4 እንትን ስለሆነ ሰፋ እንዲል ነው ማለት ነው የምናደርገው። ስለዚህ በደንብ አድርገን እንይዛለን ማለት ነው። ታችሁ ለምን ውበት እንዲሰጥ ጽድ ያለውን እንዲሆንልን ማለት ነው። ቀስ አድርገን ማለት ነው እንዳይበላሽባችሁ እሺ፣ ተጠንቀቃችሁ ነው ማለት ነው መስራት ያለባችሁ። ጸጉሮቻችሁ ጥርት ነው ማለት ነው የሚለው እና ከዛ እንደዚህ ወደ ታች ነው ማለት ነው የምትገለብጡት። አያችሁ ሰፋ እንዲል ማለት እዚች ቦታ ሰፋ እንዲል ነው የምታደርጉት። ከዛ እንደዚህ አድርጋችሁ መጨረሻ ብታዩት በጣም የሚያምረው ማለት ነው። በጣም ጽድት ያለ ነው ማለት ነው። እንደዚህ አይነት በጣም ጸጉሩን እንደዚህ አይነት መስራትም መሰራትም በጣም ነው የምወደው ማለት ነው። እና ግን በርግጥ ከዚህ በፊት እንዳልኳችሁ ሰው ሲሰራኝ የተሰራውትም አይመስለኝም። ለምን እንደው አላውቅም። እኔ በራሴ ሲሰራ ነው ሁሌ ደስ የሚለኝ ማለት ነው። እና እንደምትመለከቱ እንደዚህ ያደርጋችሁ ጫፉን በተለይ ጸጉሮቻችሁን ስትሰሩ ጫፉን ማለት ጨርሱት እሺ። ጫፉን ጨርሱ። እንደምትመለከቱት በጣም ጥርት አድርጌ ጽድት አድርጌ ነው ማለት ነው እየሰራሁልኝ ያለሁት ማለት ነው። በጣም ትወዱታላችሁ። ይሄንን መስመሩ አያምርም? ጽድት ብሎ ማለት ነው። እንዴት ወጣት እንደሚያምር ማለት ነው። ቢያልቅ እንዴት እንደሚያምር ታያላችሁ ማለት ነው። በቀላሉ ነው ማለት ነው መስራት ያለባችሁ። እንደዚህ አድርጋችሁ
አራት ማለት እንደዚህ ነው ማለት ነው። የአራት ቁጥጥር ይባላል ማለት ነው። የስምንት አለ፣ የአራት አለ፣ የአምስት አለ፣ የሰባት አለ፣ የአስርም አለ ማለት ከዛ በላይ መስራት ትችላላችሁ። ግን እኔ የዛሬው ደግሞ የአራት ነው ማለት ነው። በጣም ያምራል ማለት ነው። ይሄኛው እንደውም ምን ልበላችሁ በሌላ ሰው ቢሰራ በጣም ያምራል። ግን በራሴ በጣም ነው የሚያምረው እንደምትመለከቱ። እኔ በራሴ ስለሆነ ነው እንደዚህ እንትን የምለው በራሴ እንትን ስለሚያደርግ ነው። እና እስኪ አስተያየታችሁን ደግሞ ትነግሩኛላችሁ ማለት ነው። እንትማ አያምርም? በጣም ነው የሚያምረው። በእርግጥ እኔ በጣም ወድጄዋለሁ። ጨርሼ ደግሞ አሳያችኋለሁ ማለት ነው። ልጨርስበት ቤተሰቦችዬ እንደተመለከታችሁ ጨርሻለሁ ማለት ነው። በጣም ዋው ነው ማለት ነው። እንትማ በጣም ደስ የሚል ፀጉር አሰራር ነው ማለት ነው። ከፈለጋችሁ ቅድም እንዳልኳችሁ ያለምንም ወጪ እሰራላችኋለሁ ነው ወደኔ እና ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ፣ አከብራችኋለሁ። ላይክ ስለምታደርጉን ደግሞ እጅግ አድርጌ አመሰግናችኋለሁ። ባይ ባይ። በቀጣይ እንገናኛለን። መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ወዳችኋለሁ።